የአፍሪካ አደጋ አቅም በሳይንስና ፈጠራ የታገዘ የአደጋ መከላከል ስራ እያከናወነ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ለሁለት ተከታታይ ቀናት በአዲስ አበባ የተካሄደው 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ላይ ኢትዮጵያ በአደጋ መከላከልና በሰብአዊ እርዳታ ረገድ ያላትን ተሞክሮ ያጋራችበት መሆኑ ተገልጿል። ኢትዮጵያ በሰብአዊ እርዳታ ረገድ ራሷን ችላ ሉዓላዊነቷን ለማረጋገጥ የያዘች የፖለቲካ ቁርጠኝነት ማሳያ ተደርጎ ተወስዷል። በጉባኤው ላይ የኢትዮጵያ አረንጓዴ አሻራ መርሃ ግብርና በግብርናው ዘርፍ የምግብ ዋስትና ለማረጋገጥ እየተከናወኑ ያሉ ተግባራት በምርጥ ተሞክረው ቀርበዋል። ምክትል ጠቅላይ ሚኒስትሩ በ16ኛው የአፍሪካ አደጋ አቅም ጉባኤ ላይ ተገኝተው ባደረጉት ንግግር በአንድነት መሰባሰባችን በቀጣይ ለአህጉራዊ አደጋዎች መፍትሄ ለማግኘት ይጠቅማል ብለዋል። የአየር ንብረት ለውጥ ባየለበትና ዓለም አቀፍ ድጋፍ በቀነሰበት ወቅት በቅንጅት መስራታችን ከወትሮ በተለየ አስፈላጊ ነው ሲሉ ገልጸዋል። This gathering reflects what is possible when Africa comes together. የመሰባሰባችን አፍሪካውያን አንድ ስንሆን ምን ማድረግ እንደምንችል ማሳያ ነው። ድርቅ፣ ጎርፍ፣ ወረርሽኝና የመሬት መንሸራተት አደጋ በአሁኑ ወቅት እየገጠሙን ያሉ ችግሮች ናቸው። ዛሬም በህዝባችን ላይ አደጋዎች እየተፈጠሩ ነው። በአንጻሩ ዓለም አቀፍ ድጋፍ ቀንሷል። በየጊዜው የሚከሰቱ ኢኮኖሚና የፖለቲካ ለውጦች ተጽዕኖ ፈጥረዋል። በዚህ ሁኔታ የአፍሪካ አደጋ አቅም አፍሪካ ምን አስተዋጽኦ ማድረግ እንዳለባት የበኩሉ ሚና ይጫወታል። As a model of what Africa ኢትዮጵያ የጀመረቻቸው የአረንጓዴ አሻራ የታዳሽ ኃይልና ሌሎች ንቅናቄዎች ከሀገር አልፈው አህጉራዊ ተቀባይነት እንዲኖራቸው እየሰራች እንደምትገኝ አብራርተዋል። አፍሪካ ያላትን የተፈጥሮ ሀብት ከአደጋ በመጠበቅ መጠቀም እንደሚገባ ማሳስበዋል። በሀገራትና በተቋማት መካከል ትስስር መፍጠር አለብን። አደጋን ለመቆጣጠር ብቻ ሳይሆን ለመከላከል መስራት አለብን። ኢትዮጵያ በ2027 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ 2032 በማዘጋጀቷ ደስተኛ ናት። የአፍሪካ ሀገራት ጉባኤውን እንድናዘጋጅ ለሰጡን ድጋፍ እናመሰግናለን። We are grateful to African member states for their support. የአፍሪካ ህብረት ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳድ በበኩላቸው የአፍሪካ አደጋ አቅም የአጀንዳ 2063 ግብን ለማሳካት እንደሚያግዝ ገልጸዋል። አፍሪካ በተፈጥሮና ሰው ሰራሽ አደጋዎች እየተፈተነች መሆኑን የጠቆሙት ሳሊና ለአፍሪካ ችግሮች አፍሪካዊ መፍትሄ መፈለግ በሚለው መርህ የአደጋ መከላከል ስራዎችን ማከናወን እንደሚገባ ተናግረዋል። This meeting is dedicated to a theme that is both timely and consequential. ይህ ጉባኤ በወቅታዊና አስፈላጊ ጊዜ የተካሄደ ነው። አባል ሀገራቱ የአየር ንብረትን በተመለከተ የአፍሪካ ችግሮችን በአፍሪካ ለመፍታት ያላቸውን ቁርጠኝነት ያሳያል። የአየር ንብረት ለውጥ ከዚህ በኋላ የአፍሪካ ስጋት መሆን የለበትም፣ እየኖር ነው ያለ ችግር ነው። ድርቅና ጎርፍ በኢኮኖሚና ማህበራዊ ጉዳዮች እንቅፋት ፈጥሯል። The continent receives less than 3% of global climate finance.